ሲሄድ ስፈልጥ ምከሬ ሲሄድ ስፈልጥ ትከሻህን ክንድህን አራግፈው በመንፈሷ ይዘሃለች። በአፏ መናገር ወንድ ቢሆን ደፍሮ ይይዛል፣ ይጨብጣል። ሴት አፈረችና በወዷ በሰውነቷ ያዘችው። ታዲያ ምን ታዲያ ምንድን ነው የምታላሰው? ፍቅር የሴት ሞልቷል። እኔ ወድሻለሁ። ያንቺ መውደድ የታለ? ዓይንሽ እንደረኛ ሰው ይመለከታል። በላት ማማ ዝናሽ ምን ይሁን? ዘካርያስ ደውሎ ማለት ነው ሰዎቹ ይግቡ ብሏል። እሱ ታልመጣ ልናገርም ስራ ላይ ነው። እዛ መደካሞቹ ሌላ ጊዜ ይንጡን እሱ በሚመቸው ጊዜ ይንጡና ያስፈቱ። ይደፋል። አደፍርስ ነው የመጣው። አደፍርስ የራሱ ጉዳይ። እሱ ብቻውን ከሚስቱ ጋር ይንጣ። አደፍርስ ደግሞ እንዲህ ማንም ሰው አይደለም። ተውጪ እዚህ ሀገር ቤት ተከራይቻለሁ አለ። 6 ኪሎ አንበሳው ጋር በቀደም መጥቶ ነበር። አደፍርስ ሰማለሁ። በቀደም መጥቶ ነበር። እኔ ውጪ ከምኖርበት መጥቼ 6 ኪሎ አንበሳው ጋር ቆንጆ ቤት ተከራይቼ ተነ ሚስቴ ተነ ልጆች ተቀምጫለሁ ብሎ ነገረኝ መጥቶ በቀደም። እሱ ማንም ሰው አይደለም። ኧረ እሱ ሰው ማለት ነው። ከመንግስት ጋር ቀኝ እጁን የሰጠ። ደህና ናችሁ? አደፍርስ ነው። ደህና ኖት? አቤት አቤት አቤት። እንዴት ኖት? እንዴት ነህ? እግዚአብሔር ይመስገን። ሶፋው ላይ ቁጭ በል። እዚህ ነው የሚሻለኝ። ድሬዳዋ ሳትሄድ በፊት ሀገር አልነበርክ ወይ? አዎ ነበርኩ። እዚህ ተከትሏል። ይኸው እዚህ ተቆልሏል። ወይ ጉድ! አቤት አቤት አቤት። እንጀራውን ነው የፈተፈትኩበት ልበላ ነው። ጥረገዋ ተጠረከው። ወደ መዳፌ ሁሉንም ጥረገው እንደሱ ቃቃቴን መሀል እዚህ ወደ መዳፌ እዚህ ጋር ቆይ እስቲ ልቀቀው። ቆይ ይቀመጥ። እጄን ጠርጌ ነው በሶስቱ። በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ። አንቱ አስደነገጡኝ። አሐዱ አምላክ አሜን። ይንጣ መንፈስ ቅዱስ። ከእኔ ጋር አብሮኛል መንፈስ ቅዱስ። ከሁሉም ጋር ይሁን። እኔ ደስ ነው የሚለኝ እንደዚህ በስማም ሲባል። ሁልጊዜ ነው። ሚስት ስንት ልጆች አሉ? ኧረ አሉኝ። ያው ልጅ አይቆጠርም። እንዴ ሰው እየቆጠረ ነው የሚያስመርቀኝ እኔን። ልጅ አይቆጠርም። ሰው እየቆጠረ ነው። መርቁልን ልጆቻችን እያንጋጉ ይዘው መጥተው። ገጠር ድሮ አግብቼ ነበር። ገጠር። የት ሀገር ነው ሀገርህ? እንዴ አልነገርኩትም እንዴ? እኔ ድሬዳዋ ነው። የት ነው እኖራለሁ ያልከኝ? አዎ ጅቡቲ ተመላላሽ። ጅቡቲ አይደል? ጅቡቲ አዲስ አበባ በሹፌርነት። ድሬዳዋ አንዲት ልጅ አለችኝ። ቀለሟ ትባላለች ልጄ። የመጀመሪያዋ? አሁን እዛው ድሬዳዋ? ድሮ ነው የወለድኳት። ድሮ ያው እንግዲህ የሹፌር በጉድ ነው የወለድኳት። ሚስት ሳታገባ አሁን እሷ አግብታለች ወይ? ጉድ ደግሞ ምንድን ነው? እና ድሮ ይገርሞታል። እቺ የድሮአችኛዋን እኮ የመጀመሪያዋ ልጅ አሁን አግብታለች። የመጀመሪያ ልጄን የወለደችልኝማ እንዴት መሰሎት? የተገናኘ ነው ጉዳዩ። የከንፈር ወዳጅ እዛው እናቷ ጋር ነች። ድሮ እንዴት እንደተገናኘ ልንገሮት። እንግዲህ ድሮ ያው በወጣትነት ጊዜ እንግዲህ
ብዙ ስራ ሰራ ነበር፣ እንጨት ፈልጥ ነበር። አሁን እናቷ ናስቲ እንጨት ፍለጥልኝ አሉኝ። እሺ ሲሄድ ስፈልጥ ምከሪያ ሲሄድ ስፈልጥ ትከሻህን ክንድህን አራግፈው እየሄድኩ እየፈለጥኩ እንደው አንድ ሰዓት አይፈጅብኝም። ግንድላውን ግንዱን እንደው ፍልጥ ክርክትም ሳረገው ክንድህንና ትከሻህን እያራገብኩ እንጨት በመፍለጥ ጠጡ ፉት በሉ። እኔ አልጠጣሁም። ምን ዋጋ አለው? ተጫዋት እሰማለሁ። እሺ እንደዚህ የጨዋታ ማሽን ይመችሻል እኮ። እዛ ማዶ እየተነጋገርክ አልሰማም። አይ እማውቀው መስሎኝ ትክ ብዬ እያየሁት ነው። አላውቀውም። የኔን ተጨረስክ በኋላ ነው ማነጋገር የምትችለው። አሁን እየሄድኩ ስፈልጥ የሚሰጡኝም ገንዘብ ትንሽ ነው። እቺ ልጃቸው አየችኝ። ያው አስተያየት ያውቃሉ መቼም አይደል? ለእናቷ እየሄድክ እንጨት ስትፈልጥ አየችህ። እንግዲህ ማየት ያውቃሉ። በዓይኔ አይቼሽ በከንፈር ልውደድሽ የሚባል ሀገራችንም አለ ቡልጋ። አሁን አየችኝ። እንደው ዝም ብላ ታየኛለች። ዝም ብላ። አሁን ባፏ መናገር ነው እንጂ የፈራችው በልቧ በሕይወቷ በቃ በተሰወው ሰውነቷ ወደደችው። አሁን እኔም ሳያት እሷም ስታየኝ እየሄድኩ ስፈልጥ ስታየኝ አንድ ቀን እሷን እያየሁ እንጨት እፈልጣለሁ ብዬ እግሬን መታሁት። ጉልበትህ አሁን ይረግጣል። ትራመድ። ኧረ ቆየ እኮ እንዴ! ዛሬ ስንት ዓመት ቆይቷል እኮ። አሁን ያራምዳል እንዴ! በደንብ አሁን ጉዳዩን ልንገሮት። ቆይ ያስቃል እንደው የኔ ነገር እንደው አሁን እግሬን መታሁት። አካል እኮ ነው ልጅ። አካል ሰውነት ነው። እግሬን መታሁት። ከዛም በኋላ ካላሳከምን አሉ እናቷ። እያሳከሙ ምግብ ይዘሽለት ሂጂ አሏት ሐኪም ቤት። ያኔ እንግዲህ ምግብ ይዛ እየመጣች ቅቅል አጥሚት እናቷ እየሰሩ ያጅለትና ይዤ ይሏል። ሆስፒታል ተኝተህ። አሁን ያኔ እያየች የፈራችውን በቃል አውጥታ እንደው እየፈራሁ ነው እንጂ እኮ እወድሃለሁ አለችኝ። በሰውነቷ በመንፈሷ ይዛለች። በአፏ መናገር ወንድ ቢሆን ደፍሮ ይይዛል፣ ይጨብጣል። ሴት አፈረችና በወዷ በሰውነቷ ያዘችው። ጠጡ፣ ፉት በሉ ፉት። አሁን ቅቅሉንም እንደው ጨጨብሳም ደግሞ የማላውቀው ምግብ እንደው የሚጣፍጥም ስሙንም ፍትፍት እናቷ እየሰሩ ያጅለትና ይዤ ይላሉ። ኧረ እሷም ትችላለች። አስተምሯታል። እንዴት ያለች ባለሙያ መሰለችት። አሁን ሁሉንም እያመጣች ቀለበችኝ። ከዛም በኋላ እንግዲህ እዛ ሐኪም ቤት ተኝተህ ዳንክ። አጥንትህ ባይነካ ነው። አልተነካም። አጥንትህ ባይነካ ነው እንጂ አጥንትህ ንክነት ስብራት ቢኖሩ አትድንም ነበር። አረ እንዳበላሌ ከሆነ እድን አለው። አጥንቴ ቢሰበርም ኦሮሮሮ በደንብ ነው የተንከባከቡኝ እናቷና እሷ። በተለይ እሷ ኦሮሮሮ። ዘራቸው ምንድን ነው? ትግሬ ናት። እናቷም እናቷ ጉራጌ ናት። እናቷ ሴት የወለደቻ ጉራጌ፣ አባቷ ትግሬ ነው። ከዛ ተዋደድን። ከሆስፒታል ስንወጣ እች ልጅ ተወለደች። ከዛ ስሟን ማን አልኩት? እች የተወለደችዋን ልጅ አሁን የተወለደችው ልጅ አለች ወይ? ይሆን እንዴ? አለች እንዴ አድጋለች እኮ። እስቲ ሌላ ጨምረህ አልወለድክም? ቆይ ልንገሮት። ቆይ ጉዳዩ ገና አላለቀም። ቆይ
ተናገሪ ይሰማለሁ። ጠጡ። እሺ ፉት በሉ። አሁን ከዛም በኋላ ይገርሞታል። እች ልጅ ተወለደች። የልጄን ስም ማን አልኳት? ስበቤ። ክበቤ አይደለም ስበቤ። ስበብ ስበብ ስበቤ አልኳት። ስበቤ 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 ማለት ስበብ በስበብ ማለት መጥረቢያው እግሬን ባይመታው ዶሮዎች ልጅ አትወለድም በማለት ስበቤ አልኳት። እሺ ከዛ አሁን አደገች የተወለደች እንዴ አድጋ አሁን ዩኒቨርሲቲ እኮ ልትጨርስ ነው። የወለድካት ተምራ ዩኒቨርሲቲ ትምህርት ልትጨርስ ነው። ዲግሪ ጭና ልትመረቅ። ሌላ አልወለድክም። ከዛም በኋላ አግብቼ ነዋ። አሁን ሽማግሌ ላክ አለችኝ። ሽማግሌ ያኔ ላኩኝ። ዘራፍ አሉ አባቷና እናቷ። ዘራፍ ለዚህ እንጨት ፈላጭ አልድርም አሉ። ለእንጨት ፈላጭ አንድርም። እሷ ግን ቀልቧ ተሰውነት አንድነት ሆኗል። እሱ ተመንገድ የሚሄድ ትችላለች። ወደድኩት ስታለች አሁን እሷን ብጠይቃ ታለቅሳለች። ምን ሆነሽ ነው የምታለቅሽው? እባክሽ ንገሪኝ ብላት እናትና አባቴ ሽማግሌዎቹን መለሱ። ለእንጨት ፈላጭ አንድርም ብለው አሁን ዩኒቨርሲቲ ተምራ ዲግሪ ጫና ተመርቃ የመንግስት ስራ ያዘች። አልያዘችም። አሁን ልትመረቅ ነው። ቆይ አታቋርጡኛ ልጨርስልዎት። አሁን እናትና አባቷ ለእንጨት ፈላጭ አልድርም አሉ። እኔ ደግሞ ካልጠለፍኩ ብዬ አካኪ ዘራፍ ካልጠለፍኩ አልኩ። ካልጠለፍኩ ብለህ? አዎ ቆባል። እሷ ወዳለች። ጠልፌ ካላገባው አልኩኝ። ከዛ ጓደኞቼን አሰባስቤ እችን ልጅ ልጠልፍ ስል ተያዝኩኝ። ፖሊስ ያዘኝ። መንገድ ላይ ፖሊስ ያዘኝ። ይሄ ወንጀል ነው። እናትና አባቷ አማላይ ላኩኝ። እኔን ወዳለች ሞት ይለየልም አትላቸውም ፖሊሶቹን? ልላቸው ብዬ ልላቸው አልኩና ፈራው መልሳሉ። ታዲያ አሁን ታሰርኩኝ። ከዛ 2 ዓመት ታሰርኩ። ጠልፈ ቦትወርክ። ከዛ 2 ዓመት ታስሬ ሳለው እሷን ለማን ይድሯታል? ለአንድ ከበርቴ ሰው ዳሯት። ከዛ አውቀውን እናትና አባቷ መጥተው እስር ቤት የሚጠይቁ ይመስለው ልጃችንን ድረናታል ብለው ነገሩኝ። እስር ቤት ሆነው? አዎ እስር ቤት ሆኜ ሳለቅስ ያችን የመሰለች ጉብል አምልጣኝ ሳለቅስ ኖርኩኝ። ከእስር ቤት ስፈታ ያው እንግዲህ ችኛዋን አግብቼ ችኛዋ ደግሞ እንዴት ያለ ሸጋ መሰለችት። ያሁኗ እዴ ሌላ ደግሞ ልገጥምህ ነው። ዝጌር አይ ገጠመኝ እንጂ አገባው 4 ወለድኩ ከዚች። አዎ የፊት የተወለደችው አለች። አዎ አለች። ዩኒቨርሲቲ ጨርሳ ዲግሪ ልትመረቅ ነው። ዩኒቨርሲቲ ጨረሰች ዲግሪ ልትመረቅ ነው አልከኝ። አዎ ያችንም መውሰድ ትችላለህ አንተ ጋር። አዎ አንተ ጋር መውሰድ ትችላለህ። ወስዳታለሁ። ዲግሪ ጭና የመንግስት ስራ ትይዛለች። አንተ ጋር ትሁን። እሺ አመጣታለሁ። ደሞዟን ለእነሱ አትሰጥም፣ ለእኔ ትሰጣለች። አሁን ዩኒቨርሲቲ ተምራ ልትጨርስ ነው አልክ? ዩኒቨርሲቲ ተምራ ስትጨርስ ዲግሪ ጭና ትመረቃለች፣ የመንግስት ስራ ትይዛለች። አንተ ጋር ትሁን። በቃ ካልተመጣ ትድራታለህ። በቃ ምን አጨቃጨቀኝ? ምን ያጨቃጨቀኝ? በውዴታ በፍቅር ነው የተገናኛችሁ? ከእናቷ? ከእናቷ። ዓለም ያወቀው ፀሐይ የሞቀው የአደባባይ ሚስጥር ነው። ይሄ የታወቀ ነው። መጥለፍ ባንተ አልተጀመረም። ታዲያስ እንዴ? አገር ጠልፎ ወስዶ አግብቶ አማራጭ ይልካል እናት አባቷ ጋር
ሌላ እንዳይወስድብኝ ብሎ ጠልፎ ወስዶ ሽማግሌ ይልካል እናት አባቷ። አዎ እንደዚህ እዚህ እናንተ ጋር መላይ ልኬ ሰርግ እስከሚደገስ ድረስ እናንተ ጋር መላይ ልትስልክ በመሀል አቋርጦ ሌላ ይወስዳታል ብዬ ጠልፌ ወስጃታለሁና አሁን ፍቀዱልኝ ትላለች ሽማግሌ ልክ። እንዴ አሁንማ በቃ እሷም አግብታ ሌላ ወልዳለች፣ እኔም አግብቻ 4 ወለድኩኝ። እሷ እኮ ያው እንግዲህ አመለጠችኝ። እኔ እኮ እንደው ማልቀስ እሷ የወለደችው ልጅ አላችሁ አይደል? አዎ ሴት ናት። አዎ አሁን ዩኒቨርሲቲ ስበቤ ትባላለች። ስበቤ ክበቤ ዩኒቨርሲቲ ክበቤ አይደለም ሰበቤ። አዎ ሰበብ አያደፍር ሰበቤ ሰበብ በሰበብ የተገኘሽ እንደሱ ጎበዝ ያዙ ሰበብ በሰበብ ያገኘሁሽ። እንደዛ ነው። እንደው ወንድ ልጅ እንደው ሲያለቅስ እንደው ወንድ ልጅ አያለቅስም እንጂ እየሰሙኝ ነው። ሰማለሁ። እሷን በማጣቴ በጣም በረማለቅስ ሰማለሁ። እኔ እሷን በጣም ነበር። ለምን አትወጣም? ፍሬ አይደለች ልጅ አይደለችም? ልጄን እኮ አይደለም የምሎት የልጄን እናት ያቺ የመጀመሪያ አቤት እንዴት እንደምወዳት አስጣሉ። ምን ወላጆቹ አይደል የሚያስጣሉ? አዎ ታዲያ ምን ታዲያ እንደው ፍቅሯ ምንድን ነው የምታለቅሰው? ፍቅር የሴት ሞልቷል። የአብረህ ያለሃት አትወዳትም? አዴ ወዳታለሁ። ያችኛዋ ያው እንግዲህ መቼስ ለጠልፋት ስለነበረ እንግዲህ ያው የፍቅሯ ሰንሰለት ልቤን እየጠላለፈው መራመድ አቅቶኛል። እማማ ዝናሽዬ ፍቅር ለካ ከባድ ነው። አንቱ እኔ እወድሻለሁ ተወዲያ ታንጀቴ እኔ እወድሻለሁ ሞታለው ሰውነቴ እኔ እወድሻለሁ ያንቺ መውደድ የታለ አይልሽ እንደረኛ ሰው ይመለከታል። በላት እንደዛ ነው የምላት። አሁን ህልም ታስፈታለህ? እኔ ህልሜ ያቺ የልጄ እናት ነበረች። ህልሜማ ድሮ ቀረ። ይገርሞታል። አያሳይህም? ኧረ እሷን ካጣሁ በኋላ ህልም አይቻላቅ። ቅርዝጌት አንተ ይሁን። አሜን። ክርስቲያን ነህ አንተ? ሙስሊም? እኔ ክርስቲያን ነኝ። እናትና አባት ይኸው የወሎት ማህተም ይሁን ይኸው እዚህ ያለ መስቀሌ ይሁን። እናትና አባት ይኸው አተኮኒ የኔ ትልቅ ወርቅ ነው እንዴ? ወርቅ ነው። አንቱ ወርቅ ነው። ማን የገዛሎት? ዘካርያስ ነው። ዘካርያስ ነው የገዛው። እሰይ ወይ ጉድ! እሱ ልጅ ግን እንደው አንዳንድ ያው ቀልብ የለውም እንጂ ጥሩ ልጅ ነው። ያው ግን ቀልብ የለውም። እንደው ዝም ብሎ የሆነ ያጠፋችው ገደል ትግባ ገዲ ቀባብሏል ወረሙ። አንቺን አልሆነች ያጠፋችው እሱ እናቱ ወለደችው። በሆዷ ውስጥ ደም ይዛ 9 ወር ሞልቶ ወለደችው። እናቱ ወሎ ናት፣ ሞታለች። ነፍሷን ይማረው። አባቱ ትግሬ ናቸው። ነፍሷን ይማረው። እሷን መቀሌ ናቸው አባቱ። እዛ ናቸው። አንድ ጊዜ እሱ ቤት እየመጡ ይጠይቁታል። እዚህ እሱ ቤት አባቱ መቀሌ ነው የሚኖሩት፣ ትግሬ ናቸው። አሁን ማማ ወይዘሮ ዝናሽ እዛ መቀሌ በቴሌቪዥን እያየኋቸው ውሰዳቸው ቤታቸው ላያቸው አሉ። መጡና እዚህ ቁጭ ብለው እሺ እርሶ አይከፍሉም። ለምን? ልጁ ዘካርያስ ለኔ እያገለገለ ቪአይፒ ልጁ ዘካርያስ ለኔ ድጋፍ ለመንግስት ተቀጥሮ እኔን የመጠበቅ የማንከባከብ ላይ ስላለ ልጁ እርሶ እልም መፍቻ አትከፍሉም። እርሶ እልሙን ንገሩ ይልፍታሉ ታልኳቸው። እልሙን ነገሩኝ። እዛ አገርሁ ላይ መቀሌ ሰው
መንግስት ያደርጎታል አልኳቸው። አሃ የኔ የዘካርያስን አባት ይልበት እዛ ሀገሩ ላይ መቀሌ የሀገሬው ሰው መንግስት ያደርጎታል፣ ያነግሶታል፣ ይመርጦታል ማለት ነው። እና ሄዱ። ሰላም ግባ፣ ሰላም ግባ። አሜን አሜን። ደህና ሁኑ። አሜን። እዚህ ቅርብ ነው ያለው። አንበሳው ጋር ያደኩበት ሰፈር ነው። እኔ ሰፈሬ ነው። ተቡልጋ በተወለድኩ ዘካርያስ ሲመጣ ዝንብ ያባርርበታል። ይቀመጥ እዛ ጋር። ደህና ሁኑ። እስኪ ሰላም ግባ። እንዴት ነው? አንዴ ወዝወዝ ልበል እንዴ? ወዝወዝ ልበል አንዴ? ደስ ብሎኛል። እንደፈለግኩ ሁን፣ እንደፈለግኩ። ጭፋሩ አታውቅም። የመጡት ሁሉ ይጨፍራሉ። ከዚህ በላይ አንተ ጭፋሩ አታውቅም። ከዚህ በላይ አትችልም። የሚመጡት ሌላ ነው ሲያምሩባቸው። በእውነት በሰላም ግባ፣ ሰላም ግባ። አልችልም ምንም። ሰላም ግባ። ደህና ሁኑ እኮ የዛ ጭራ ግዛ። እሺ